አንጻር ቢታይ እያለን ያወራነውን ነገር ነው እንግዲህ ቬግ አድርገውት እንትን ያሉት። ቴንክ ዩ። እሺ ሰሙዬ ያገላለጽ ችግር ነው ብለን እንዳናልፈው የሚያደርጉ አንዳንድ ሀሳቦች መሀል ላይ ሾልከው ስለሚገቡ ነው እንጂ ያው መጀመሪያ ይሄ ሀሳብ ሲነሳም የተናገርኩት እንደው የሆነ እንዴት ነው አቅንተን ተረድተን እንለፋውን የሚል ሀሳብ ሁሉ ነበር። ግን ደግሞ ለማቃናት በጣም ጎበጠና ይሄ ስቴትመንቱ በስቴትመንት ደረጃ ማለት ነው በጣም እንትን ስላለ ለማቃናት ራሱ ከባድ ነው። በሰዓት ማጋል አለብህ፣ ደህና አናጺ መፈለግ አለብህ ምናምን። እኛ ደግሞ ያ ቅድስና ስለሌለን ጀስት ስህተትነቱን አውጥቶ ማሳየት ይቀላል በሚለው ነው። ምናልባት ወንድማችን ሰሙ ያነሳው አንድ ሀሳብ አለ። አንድ ሰው እመቤታችንን ምንድነው እመቤታችንን ሳይቀበል ክርስቲያን መሆን ይችላል ወይ የሚል ነገር ሀሳብ ያቀረብክ ይመስለኛል። እንደዛ ነው ሪፕሬዘንት እንዳላረገው ሀሳብህን የሷን ምልጃ ሳያምን ክርስቲያን መሆን ይችላል ወይ ነው? አዎ በትክክል ይሄ ነው ዋናው ፖይንት ማንሳት የፈለኩት ይሄ ነው። ኦኬ እሱ ክርስቲያን ከሆነ በኋላ የሚመጣ ጉዳይ ነው። አሁን ይሄ ግን ስለ ዓለም ድነት እየተወራ ስለሆነ ኦብጀክቲቭ አድርገን የምንወስደው ነገር አይደለም። ምልጃዋ ኦብጀክቲቭ አድርገን ወስደን ዓለም ለመዳን የእሷን አማላጅነት መቀበል የሚል ክራይቴሪያ አናስቀምጥለት። የሚያወራ ሰው አለ ወይስ ጆሮዬ ነው? ታላቅ ይቅርታና ክርስቲያን መሆን ይችላል የሚለው አንድ ሰው የእመቤታችንን ምልጃ ሳያምን መዳን ይችላል ወይ? እሺ መዳን ይችላል ወይንም መንግስተ ሰማያት መግባት ይችላል ወይ? የእሷን ምልጃ ሳያምን ሳይቀበል አማልጅኝ ቅድስት ወይ ለምኝልኝ ሳይል ወደ መንግስተ ሰማያት መግባት ይችላል ወይ? አንድ ላይ አያይዘህ ብትመልሰው። በቤተ ክርስቲያናችን የሚያድኑ ምስጢራት ማለት ለመዳን ግዴታ መፈጸም ያለባቸው ምስጢራት 3 ናቸው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን። እነዚህን የፈጸመ ሰው የድህነት ጉዞውን ሀ ብሎ ይጀምራል። እመቤታችን እዚህ ላይ የምትመጣው በዚህ የድህነት ጉዞ ውስጥ ደጋፊ፣ አጋዥ፣ ምርኩዝ፣ እናት፣ መሪ፣ ብርሃን፣ ኃይል፣ ደጋፊ ሆና ነው እንጂ የእሷን ምልጃ መቀበል በራሱ ምስጢር ሆኖ አይመጣም። ክሊርሊ መቀመጥ አለበት። ለመዳን የሚያስፈልጉ ምስጢራት ምን ናቸው? መጠመቅ አለበት፣ በሜሮን መታተም አለበት፣ ጸጋ መንፈስ ቅዱስ ማደር አለበት በዛ ሰው ላይ፣ መጨረሻ ከቅዱስ ሥጋው ከክቡር ደሙ መቀበል አለበት። እነዚህ አንድ ክርስቲያን ለመዳን የግድ መፈጸም ያለባቸው ምስጢራት ናቸው። እነዚህን ሲፈጽም የድህነት ጉዞውን ሀ ብሎ ይጀምራል። ጀመረው እንጂ ስላልፈጸመው ወደ ድህነት መንገዱን ጀመረ እንጂ ስላልደረሰ ግን በዚህ የድህነት ጉዞ ውስጥ አይደለም የአምላክ እናት ልመና የጓደኛዬ ልመና ያስፈልገኛል። እባክህ ጅብሪልን ማረው፣ በድካሙ አግዘው፣ እንደዚህ አድርግለት የሚል ጓደኛ ያስፈልገኛል። ያ ስለ ድህነቴ ይጠቅመኛል፣ ኃይል ብርታት ይሰጠኛል። የዛን ሰው ልመና ሰምቶ እግዚአብሔር ይምረኛል፣ ኃይልን ብርታትን ጸጋን ይሰጠኛል። ታዲያ እነዚህ ሁሉ ልመናዎች የሚያግዙኝ ኦሬዲ የመንፈስ ቅዱስን ጸጋ ከያዝኩኝ፣ የሥላሴ ልጅነት ካስቀመጥኩኝ፣ ሆዴ ለሥጋው ደሙ ለክርስቶስ መቃብር ሆኖ ክርስቶስን በውስጤ ከቀበረ ብቻ ነው እነዛ ሰው ምልጃ የሚያግዘኝ ማለት ነው። የእመቤታችን ደግሞ የእናትነት ነው ልመናዋ። እምቢ የሚባል ልመና አይደለም፣ ፊት የማያስጠቁር ልመና ነው። እሷ ለምና እንዴት እምቢ ትባላለች? እውነቴ እንዴትም እኮ እምቢ አትባል። እናት ናታ። ከቅዱሳን አምላኬ ጌታዬ ፈጣሪ ብሎ ነው የሚለምኑ። ድንግል ግን ልጄም ብላ ነው የምትለምነው። ስለዚህ ልመናዋ በዛ በመዳን ጉዞ ውስጥ ወደ ክርስቶስ ወደብነት ደርሰህ ለማረፍ በምታደርገው ተጋድሎ ያግዘሃል ነው እንጂ ልመናው ራሱ ዶግማ ሆኖ መጥቶ ልመናው ራሱ ልክ እንደ ጥምቀት፣ ልክ እንደ ሜሮን፣ ልክ እንደ ቁርባን ምስጢር ሆኖ አይቀመጥም ነው። ልዩነት አለው። ግልጽ ነው ሐሳቤ?
ኤፍሬም እዚህ ጋር አለመግባት ይችላል። ታላቁዬ ከአንድ ጊዜ እንትን ልበለውና ታላቁ ሚውት አድርግ። ድምጽ በጣም ይደጋግማልና በጣም ይቅርታ ሚውት አድርግ ስላልኩ ድምጽ እየደጋገመ ስለሆነ ነው። ይሄንን ፓርት ነው የምንለው። ምንድነው የቅዱሳንን ምልጃ አልቀበልም እያለ አንድ ሰው ሚስጥራትን ይፈጽማል። ሚስጥራትን ከፈጸመ በኋላ የቅዱሳንን ምልጃ አልቀበልም፣ ቅድስተ ቅዱሳን የተባለች የድንግል ማርያምን ምልጃ አልቀበልም እያሉ ድንግል ማርያምን እያጥላሉ የእውነት ክርስቶስ በእኛ ውስጥ ይከብራል ብሎ ማመን ይቻላል ወይ? አሁን ትልቁ ነገር ምንድነው? ይሄ በድንግል ማርያም የጀመረ ነው። ከዚህ ቀደም ፍሪኩዌንትሊ እየመጡ እየታዩ የሚያሉ ነገሮች ስላሉ ነው። ይህ ነገር ይሆናል። እንዴት ነው ቅዱሳንን አርቆ ስለ ክርስቶስ መናገር ይቻላል ወይ? ቅዱሳን ክርስቶስን አልገለጡትም ወይ? ክርስቶስን የገለጡ ክርስቶስ እኔን ገለጡ ብሎ አስተምሮ ብሎ የላካቸውን ቅዱሳን አልቀበልም ማለት ምልጃቸው አያስፈልገኝም ማለት እውነት ኦርቶዶክሲ ነው ወይ የሚለውን ነገር እንትን ብትለን። ምክንያቱም አንድ ሰው ቤተክርስቲያን የምትቀበለውን ነገር አልቀበልም ካለ በእውነት የዚህ ቤተክርስቲያን አካሏ መሆን ይችላል ወይ የሚለውም ነገር አንድ ላይ ቢነገር በጣም ብዙ ትምህርቶች ስላሉ ነው። አይችልም ነው መልሱ። እሱማ አይደለም ቅዱሳንን አይደለም ደግሞ በእናቱ እኔ አንተን ጠልቼ እኮ እግዚአብሔር መሆን አልችልም። የምታየው ወንድምህን ሳትወድ እንዴት የማታየውን እግዚአብሔርን ተወዳለህ ነው የሚለው። ማንም ሰው ወንድሙን ቢጠላ እግዚአብሔርን ቢወድ ሐሰተኛ ነው። የሚያየው ወንድሙን ሳይወድ እንዴት የማያየውን እግዚአብሔር ይወዳል ተብሎ በመጽሐፍ ተጽፏል። አይደለም እናቱን አንድ ክርስቲያን ወንድሙን ጠልቶ አናንቆ አራክሶ እግዚአብሔርን ወዳለው ማለት አይችልም። ሕይወት ቀርቶ የ5500 የዲያብሎስን ኃይል ያጠፋች እኮ ናት ድንግል ማርያም ማለት። እንዴ ቀላል እኮ አይደለም ይሄ። አይደለም የኔን የደካማውን አይደለም የአንድን የኃጢአተኛ ሰውን ቀርቶ 5500 በአዳምና በልጆቹ ሰፍኖ ገዢ ሆኖ ይኖር የነበረ የዲያብሎስ መንግስት የተገለባበጠው እኮ ከሷ በወጣው ዘር ነው። ለዛም ነው ምክንያት ድህን የምንላት። ለዚህ ይሄንን ነገር ግን ወስደን ከምስጢራት ጋር ቁጭ እናደርገውም ነው። የሷ ልመና የሷ ምልጃ አይደለም የሷ ቀደም እኮ ተናግሬያለሁ። አይደለም የእመቤታችን አይደለም የአምላክ እናት ቀርቶ ሰሙ ያንተ አማላጅነት ያስፈልገኛል። የጾጥ የዲያቆን ስዩም የቀሲስ የመምህር የነዚህ ሁሉ ልመና ያስፈልገኛል። ለመዳን ኃይል ነው፣ ብርታት ነው፣ ምርኩዝ ነው፣ ደጋፊ ነው። እነዚህ ሁሉ ግን ኃይልነታቸው የሚሆነው ኦሬዲ ምስጢራትን ከፈጸመ ነው። ምስጢራት ያልፈጸመ ሰው እንኳን ቢሆን በጎ ምግባር በነገራችን ላይ ወደ ክርስቶስ ያደርሳል። ለምሳሌ የሐዋርያት ሥራ ላይ የተቀመጠው ቆርኔሌዎስ የሚባለው ሰውዬ እንደውም ትርጓሜ ቤት ላይ ምን የሚባል ነገር አለ መሰላችሁ? እምነትና ስራን ሲያስተያዩ የሚያምን ሰውና በንጹህ ልብ እግዚአብሔርን የሚፈልግ ሰው እግዚአብሔር ይጠራዋል፣ ወደ እርሱ ያደርሰዋል። ልክ እንደ አብርሃም ማለት ነው። እግዚአብሔርን ሳያውቅ በጎ ስራ የሚሰራ ሰው ደግሞ ያ በጎ ስራው ክርስቶስን ወደ ማወቅ ያደርሰዋል። አሁን ቆርኔሌዎስ መልአክ ተገልጦ ያነጋገረው በገዳም ገብቶ በቅድስና ኑሮ ምናምን እኮ አይደለም፣ መልካም ሰው ስለሆነ ነው። ስለዚህ ያ መልካምነቱ ያለ ዋጋ እንዳይቀር ወደ እምነት ወደብ አደረሰው ማለት ነው። ስለዚህ ያላመኑ ሰዎችም ቢሆኑ ቅዱሳንን ቢወዱ ቅዱሳን ላይ ቢደገፉ ወደሚያድነው ወደ ክርስቶስ ያደርሱታል። እነሱ ራሳቸው ማዳን ስለማይችሉ ማለት ነው። እመቤታችንንም ጨምሮ ማዳን የሚችለው ክርስቶስ ብቻ ነው። የነፍስን በደሏን ዕዳዋን መክፈል የሚችለው ክርስቶስ ብቻ ነው። ቅዱሳን ወደ ክርስቶስ ያደርሳሉ፣ እመቤታችንን ጨምሮ ቅዱሳን ወደ ክርስቶስ ያደርሳሉ። ያላመነ እንኳን ቢሆን ወደ ክርስቶስ ያደርሱታል። በጎ ምግባሩ መልካም ስራው ታይቶለት ማለት ነው። መልካም ስራው ታይቶለት የሐዋርያት ሥራ ተርጓሚን ብትመለከቱ ታገኙታላችሁ። የቆርኔሌዎስን ታሪክ ብትመለከቱ ማለት ነው። መጽሐፍ ቅዱስ ላይ ያለ ነገር ነው የምነግራችሁ። ስለዚህ አንድ ሰው የእመቤታችንን ምልጃዋን አናንቆ እሷን አናንቆ የቅዱሳንን ምልጃ አናንቆ ክርስቲያን ነው ወይ ቢባል አይደለም ነው መልሱ። በቃ አይደለም እነሱን እኔ የማየው ወንድሞቼን እናንተን ጥዬ የማያቸው እህቶቼን ጠልቼ አይደለም መዳን ክርስቲያን ነኝ ብዬ መናገርም አልችልም ነው። ይሄ ግን
አሁን እያወራን ካለው ነገር ጋር የሚገናኝ አይደለም። አሁን እያወራን ያለነው ይሄ ስቴትመንት በኦርቶዶክሳዊ መነጽር እንዴት ይታያል የሚለው ላይ ነው። አንድ ሰው አሁን ምናልባት ሐሳቡ የቀና የሚሆነው አንድ ሰው አምኖ ተጠምቆ ምን ብሎ ሁሉን ምስጢራትን ፈጽሞ በንስሐ የሚኖር ሰው እመቤቴ ሆይ እንዲው ለምኝልኝ ሳይል ይድናል ወይ ከሆነ እሱ የዘነዘር ዲስከሽን ኦልሬዲ በክርስቶስ ውስጥ ነው። እሱ የቤተ ክርስቲያን አካል ነው። ያ ሰውዬ የቤተ ክርስቲያን አንድ አባል ነው። አባል ማለት አካል ማለት ነው። እንደዛ ስለሆነ የእመቤታችንን ምልጃ ሳይለምን አንድ ሰው ወደ ክርስቶስ ወደብነት ይደርሳል ወይ ከተባለ እሱን መነጋገር ይቻላል። ቀላል ስለሆነ ማለት ነው። ከዛ ውጪ ግን ጉንጭ አልፋ ንግግር እንዳይሆን በጣም መጠንቀቅ ይፈልጋል ጉዳያችንን ማለት ነው። በጣም ጉንጭ አልፋ ንግግር እንዳይሆን መጠንቀቅ ይፈልጋል። ምክንያቱም አንዳንድ ቦታዎች ላይ የምንሰማቸው አገላለጾች ትንሽ ደስ አይሉም። ይሄንን ንግግርም ቅዱሳት መጻሕፍት ውስጥ ቀጥታ የምናገኘው አይደለም። ትርጓሜ ቤትም የማይታወቅ ነው። በመጽሐፍ አንድምታዎች ውስጥ የማናገኘው ነው። ሊቃውንት አባቶቻችንም ያላስተማሩት ያለሱ አማላጅነት ዓለም አይድንም የሚል በስቴትመንት ደረጃም ስላላገኘን ስለሌለ ማለት ነው። በኪድህን ዓለም ወወልድኪ ኮነ ሰላም ምክንያት ድህን መሆን ነው። ያ ከአማላጅነትም በላይ ነው። እሱን ደግሞ አሁን እናየዋለን። ሐሳብ እንድትሰጡ እስካሁን የተነጋገርነው ላይ ሐሳብ እንድትሰጡ ነበረ። እንትን ብላችኋል። ሚኪዬ አለ ሚኪ ታላቁ እግዚአብሔር ይመስገን አለውልህ። ግን ሰላም ነው። እግዚአብሔር ይመስገን። ሚኪ ቀጥል ሐሳብ ካለ። እሺ ምናልባት በመጀመሪያ ቀሲስ አባታችን ቡራኬው ይድረሰኝ ይፍቱን ይባርኩን። አባታችን እግዚአብሔር ይባርክ። አሜን። ቀሲስዬ እግዚአብሔር ያክብረልን። ታላቁ ያው ዛሬ የሰራከውን በዩቲዩብ ላይ አጋጣሚ ሆኖ ደግሞ ዛሬም ዩቲዩብክን ዛሬ ነው ራሱ ያየሁት እውነት ለመናገርና በዚህ አጋጣሚ እዚህ ስር ያለን 600 ምናምን ሰዎች ውስጥ የታላቁን የዩቲዩብ አካውንት ሰብስክራይብ ያደረጋችሁ ገብታችሁ ሰብስክራይብ ብታደርጉት ብዙ ታተርፉበታላችሁ ብዬ አምናለሁ። እውነት ለመናገር ዛሬ የሰራኸውን ቪዲዮ አይቼዋለሁኝ። ቲክቶክ ላይም ሰዎች ሼር አድርገውልኝም አይቼዋለሁኝ። እጅግ በጣም ግሩም ደስ የሚል ኦርቶዶክሳዊ የሆነ ማብራሪያ ጭምር የታከለበት ነውና በዚህ አጋጣሚ ቃለ ሕይወትን ያሰማልን ማለት እንወዳለሁ። ከዛ ባለፈ እንግዲህ አንዳንድ ጥያቄዎችን ባቀርብልህ ደስ ይለኛል። ታላቂ ይቻላል? አዎ ይቻላል። ቀጥል። እሺ በመጀመሪያ ሰዎች አንደርስታንድ እንዲያደርጉት የምንፈልገው ነገር የሰው ልጆች ሁሉ የዳኑት ምስጢራትን ፈጽመው ነው ወይስ በክርስቶስ ኢየሱስ አንዴ በመስቀል ላይ በፈሰሰው ደም ነው? እሱ መጀመሪያ ክሊር ቢሆን ደስ ይለኛል። የሰው ልጆች ሁሉ በጌታ በኢየሱስ ክርስቶስ ድነዋል ማለት እንችላለን? ጥያቄው ይሄ ነው ሚኪ? እቺኛዋን ጥያቄ እሺ፣ ሁሉም ጥያቄ አንድ አከታትዬ ላምጣው ታላቅ ካልከኝ እሺ፣ እንደዛ ይሻላል። እሺ ይቅርታ። እሺ አመሰግናለሁ። አንደኛ እሱን ብትመልስልን። ሁለተኛ ነገር የሰው ልጆች የሚድኑት በእመቤታችን በቅድስት ድንግል ማርያም ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ነገር በሐሳብ ደረጃ አባቶች በተለያየ አውደ ምህረት ላይ በቤተ ክርስቲያናት ደረጃ ያስተምሩ ነበርና ምናልባት ትንሽ የተለየ ነገር አሁን የተወሰነ ሰዎች ሲናገሩ የሰማሁት ነገር አለ። ግን ደግሞ አባቶቻችን ሲያስተምሩ በየአውደ ምህረቱ አንድም ቦታ ላይ ከጌታ ከኢየሱስ ክርስቶስ የማዳን ሥራ ጋር አስተካክለው አነጻጽረው ያስተማሩበትን አላውቅም እውነት ለመናገር። ነገር ግን አባቶቻችን እኔ እንግዲህ በአውደ ምሕረት ከሰሟቸው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን ሐሳብ የተለያዩ መናፍቃን
ፕሮቴስታንቶች የሰው ልጅ ኢየሱስ ክርስቶስ ብቻውን ይበቃዋል፣ ለሰው ልጆች መዳን ዋጋ የከፈለው ኢየሱስ ክርስቶስ እርሱ ነውና ኢየሱስ ብቻውን በቂ ነው፣ የድንግል ማርያም አማላጅነት አያስፈልግም፣ የቅዱሳን አማላጅነት የምትሉት ነገር ወዲያ በሉት፣ ወዲያ ጣሉት የሚል የተሳሳተ በቅዱሳንና በድንግል ማርያም ላይ ዘመቻዎች በተለያዩ ጊዜያቶች ይደረጉ ነበረ። ታዲያ እንደውም እንደዛሬው እንደዚህ አይነት ማህበራዊ ሚዲያ ከመኖሩ በፊት አባቶቻችን በጥበብና በብልሃት ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ነው ታዲያ ይናገሩ ነበረ። አይ እንዲያማ ካላችሁ ያለ ድንግል ማርያም አማላጅነት ዓለም አይድንም። ለዚህ ለከረፋው ዓለም በኃጢአት ለተጨማለቅንበት ዓለም የድንግል ማርያም አማላጅነት ወሳኝ ነው። ወደ እግዚአብሔር አምላክ ወደ ክርስቶስ እንቀርብ ዘንድ የእመቤታችን የቅድስት ድንግል ማርያም አማላጅነት ወሳኝ ነው የሚለውን ጽንሰ ሐሳብ ይዘው ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለውን ነገር ያስቀምጣል። ስለዚህ ይሄ ስቴትመንት ውድቅ ነው ወይ? ተቀባይነት የለውም ወይ? አባቶቻችንስ ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው ሲሉ የክርስቶስን ኢየሱስን የማዳን ስራን ሳያውቁ ቀርተው ነበረ ወይ? ወይንም በማስረጃ ምናልባት ካለ ታላቅ ያንተም ጋር ደርሶ ከሆነ ከክርስቶስ ኢየሱስ የማዳን ስራ ጋር አነጻጽረው አባቶቻችን ያለ ድንግል ማርያም አማላጅነትማ ዓለም አይድንም ብለው ያሉበት ነገር ካለ ቢቀርብ ደስ ይለኛል። ከዛ ባለፈ ግን አባቶቻችን በሰርክ ጉባኤም ሊሆን ይችላል ሚኪዬ ምናልባት ጥያቄው ጥርት እንዲህ ተብለው አሁን አባቶቻችን ከሚባሉት ውስጥ አንድ ሁለት አሉ። ለምሳሌ ይሄንን ንግግር እየተናገሩ የምናውቃቸው። በነገራችን በጣም ጥሩ እንዳልኩ አባቶቻችን ስል ያስቀመጥኩት ነገር አለ። በትምህርት ደረጃ እንደዚህ የሆነ እንትን ተደርጎለት በቃል በቃል ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው እንግዲህ በተለያዩ መጻሕፍቶች የተጻፈ ነገር አናገኝም። ነገር ግን በየአውደ ምሕረቱ እንማረው ነበር ነው እያልኩ ያለሁት። በየአውደ ምሕረቱ አባቶች ያስተምሩ ነበረ እስከ ቅርብ ጊዜ ድረስ ማለት ነው። ሲያስተምሩ ግን ለፕሮቴስታንቱ የድንግል ማርያም አማላጅነት አያስፈልግም፣ ኢየሱስ ብቻውን በቂ ነው፣ ኢየሱስ አማላጅ ነው፣ እርሱ ኢየሱስ ክርስቶስ ከአብ ጋር እየለመነ ያስታርቀናል የሚል አቋም ስለሚያራምዱ አባቶቻችን ለዛ ሐሳቦቻቸውና ለዚህ የምንፍቅና አካሄዳቸው የሰጡት ምላሽ ነው። ስለዚህ አባቶቻችን በተለያየ ጥበብ ሊናገሩት ይችላሉ። ዓለም አይድንም ብሎ ስላሉ ብቻ ተወስዶ እንደው ከጌታ ከኢየሱስ ክርስቶስ የማዳን ስራ ጋር ራሳችን ከለጠፍ ነው ችግር ውስጥ የምንገባው ራሳችን እንጂ አባቶቻችን ችግር ውስጥ ገብተው አይደለም። በየአውደ ምሕረቱ ሲያስተምሩ የነበሩ አባቶች ችግር ውስጥ ገብተው አይደለም ያስተማሩት እና ከዚህ አንጻር ነው ግልጽ እንዲሆን ነው ለመሰለህ። አሁን ኦርቶዶክስ ቤተክርስቲያን እስከ ዛሬ ድረስ የቆየችው አባቶች ካስረከቧት ስለማትጨምርም ስለማትቀንስም ነው። ለክርስቶስ ቤተክርስቲያን ብቸኛዋ ታማኝ ቤተክርስቲያን የኛ ቤተክርስቲያን ብለን እንደምናምነው የኦሪየንታል ማለት ነው። በአጠቃላይ ካቶሊኮቹ የሊዮን ትምህርት ጨምረዋል። ምስራቅ ኦርቶዶክሶቹ የሊዮኒተስ ምናምን የሚባል ሌሎቹንም ሊቃውንቶቻቸውን ትምህርት ጨምረዋል። እኛ ክርስቶስ ከሰጠን ሐዋርያት ከሰበኩት ሐዋርያን አበው ከሞቱለት ሰማዕታት ከተነጠቁለት ሃይማኖት የጨመርነውም የቀነስነውም ነገር የለም። ምንም ነገር ማለት ነው። አንድ ሐሳብ በቤተክርስቲያናችን ሎጂካል ነው ወይ ተብሎ አይደለም የሚታየው። ይሄ ሐሳብ ብንለው ያስኬዳል ወይ ተብሎ ሳይሆን አባቶች አስተምረውታል ወይ ነው። ለምን ኤክስፐሪመንት አይደለች ቤተክርስቲያን። የሆነ ሎጂካል ኮንሲስተንሲ የሚለካባት ያመክንዮ ማዕከል አይደለችም። ከክርስቶስ ጀምሮ የመጣው ያ ንጹህ ኦርቶ
ያ ንጹህ ኦርቶዶክስ ምናልባት ብዙ ሰው አለና ሊንኩን ከፍ ብታረጉት ተቋርጫለሁ መሰለኝ ታቻላችሁ። አለውኝ። አሁን ትሰማለህ? አሁን ኦኬ። እስከምን ድረስ ነው የሰማችሁኝ? ሎጂካል የሆነ አርጊውመንት ያ ልንከራከርበት እንችላለን እንጂ እንደ ትምህርት አንጀምረው። ኤግዛክትሊ። እስከዛ ድረስ ከተሰማሁኝ አሁን እንግዲህ አባቶቻችን ተብለው አንደር ኮቴሽን ማለት ነው የተቀመጡት ሰዎች አይ ዶንት ኖ ሁ ዜይ አር እነማን እንደዛ እንዳሉ እኔ አላውቅም። ግን ምንም እንኳ ቢሆን እነሱ የተናገሩበት ኮንቴክስት ፕሮቴስታንቱን ካውንተር ለማድረግ ነው፣ ፕሮቴስታንቶቹን ለመመለስ ነው ከሆነ ኦኬ፣ በግላቸው ሊይዙት ይችላሉ። እነዛ አሉ የሚባሉት ሰዎች ማለት ነው። ፕሮቴስታንቶቹን ካውንተር ለማድረግ ነው። ምክንያቱም ክርስቶስ አማላጅ ሲባል ኦኬ እሺ እንደዛ ከሆነማ እንትን ነው ምናምን ብለው የሆነ ሎጂካል የሆነ አርጊውመንት ይዘው ከመጡ በግላቸው ሊያስተምሩበት ይችላሉ፣ በግላቸው ሊይዙት ይችላሉ። የቤተ ክርስቲያን ትምህርት ነው ብለው ሲያስተምሩ ነው አሁን ችግራችን እኛ። ከዚህም በፊት እኮ ብዙ ጊዜ ችግር የሚሆነው አንድ ሰው የራሱን ሀሳብ የቤተ ክርስቲያን ትምህርት አስመስሎ ሲያቀርብ ነው። እንዴ እመቤታችን መርገም አለባት የሚለውን ትምህርት የምንቃወመው ለምንድን ነው? የሰው ሀሳብ ስለሆነ ነው። በቃ ቤተ ክርስቲያን ስላላስረከበችን ነው። የሰው ሀሳብ ስለሆነ ነው። እመቤታችን የወደቀ ስጋ ይዛለች የሚለውን ትምህርት የምንቃወመው ለምንድን ነው? የሰው ሀሳብ ስለሆነ ነው። ሎጂክ ሰርቶ የሆነ ሰው እንዲህ ከሆነማ እንዲህ ነው፣ እንደዚህ ከሆነ ደግሞ እንደዚህ ነው፣ እንደዛ ካልሆነማ እንደዚህ ነው ምናምን ብሎ ሎጂክ ሰርቶ ስላመጣ ነው። አሁንም ቢሆን እነዚህ አባቶች የሚባሉት አንደር ኮቴሽን ማለት ነው የሆነ አይነት የዓለምታችን አማላጅነት ዓለም አይድንም የሚል ንግግር ከተናገሩ የሰው ሀሳብ ነውና በግላቸው ሊይዙት ይችላሉ። የቤተ ክርስቲያን ትምህርት ነው ብለው ግን መናገር ስህተት ነው። እንደዛ ብሎ የተናገረ መምህር ካለ በቃ በግሉ መያዝ ይችላል። በግሉ መያዝ ይችላል። የቤተ ክርስቲያን ትምህርት ነው ብሎ ግን ማስተማር አይችልም ነው። ቤተ ክርስቲያናችን እንደዚህ ነው የምታስተምረው ብሎ መናገር ግን አይችልም። ምክንያቱም በትርጓሜ ቤትም አላገኘ ነው፣ በቤተ ክርስቲያን መጽሐፍት ውስጥም አላገኘ ነው፣ በሊቃውን ትምህርት ውስጥም አላገኘ ነው። ይሄንን ስቴትመንት ምስጢሩንም አላገኘ ነው። ስለዚህ እንዴት እናደርገዋለን? ኦኬ ይሰማል ታላ? አዎ ይሰማል። አይ መጀመሪያ ያስቀመጥከውን ነገር እሱን በደንብ እንድታዩ ስለፈለኩኝ ነው። እኛም የቤተ ክርስቲያን ትምህርት ነው ብለን ያልንበት ነገሮች የሉ። እውነት ለመናገር እስካሁን ድረስ ምናልባት የተናገሩ ሰዎች ካሉ ኦፍ ኮርስ እሱን ነገር ማቅረብ ይችላሉ። ግን መኖሩ የሚጎረብጥ አይደለም የሚል ነው የኛም አቋም የነበረው። የሚጎረብጥ ነገሮች የሉትም፣ አይጎረብጠን። ምክንያቱም ተብራርቶ የሚቀርብ ስለሆነ አንተ አውደ ምሕረት ላይ ወጥተህ ስታስተምር እያንዳንዱን ቃል ከአባቶች እየለቃቀም ካምጥተህ አይደለም የምትናገር። አሁን ስትናገር እያንዳንዱ ቃላቶች ከአባቶች እየሰካካህ አይደለም የተናገርከውና ለማስተማር የምትጠቀማቸው የተለያዩ ቃላቶች አሉ፣ የተለያዩ ሁኔታዎች አሉ። ስለዚህ ያን ተጠቅሞ ያስተማሩበት አካሄዶች አሉ። ስለዚህ አቃንቶ መረዳት፣ አቃንቶ ማሳየት ደግሞ በኦርቶዶክሳዊ መረዳ አባቶች የሆነ አንተ አንድ ቃል ተናግረህ
ያንተ አንድ ቃል የተብራራ ከሆነ እንግባባበታለን ማለት ነው። ለምሳሌ ያለ ድንግል ማርያም አማላጅነት ዓለም አይድንም ብለኸኝ ያብራራኸው ዓለም የዳነው በድንግል ማርያም አማላጅነት ነው በክርስቶስ ኢየሱስ ደም አይደለም ብትለኝ ኦሬዲ አብራርተኸዋል፣ እቃወምሃለሁ። ኖ ዓለም የማይዳነው በጌታ በኢየሱስ ክርስቶስ ደም ነው፣ ከእርሱ ውጪ ዓለምን ያዳነ የለም ብዬ እልሃለሁ፣ እከላከልሃለሁ። ነገር ግን ያለ ድንግል ማርያም አማላጅነት ዓለም አይድንም አይደለም። ያለ ድንግል ማርያም አማላጅነት በነገራችን ላይ ታላቁ ያለ ካህናት ዓለም ሊድን አይችልም። የመዳናችን የእግዚአብሔር መንግስት መውረስ ፓኬጅ ነው፣ በአንድ ነገር አይደለም። እኛ ኦርቶዶክሳውያን በአንድ ነገር የቅዱሳን ምልጃ፣ የጻድቃን የሰማዕታት ምልጃ፣ ስጋውን ደሙ ስለበላ ስለጠጣ ብቻ አይደለም የዘላለምን ሕይወት የምናገኘው። የመዳን ማጠንጠኛው ፓኬጅ ነው። አንዱን ጥሎ አንዱን አንጠልጥሎ የሚባል ነገር የለም ነው እኛ ቤት። ፕሮቴስታንቱ ደግሞ ኖ ኢየሱስ ክርስቶስ ብቻውን በቂ ነው፣ የቅዱሳን ምልጃ አያስፈልግም፣ ካህናት ማንም ሰው ካህን መሆን ይችላል ብለው የሚያምኑ የሚያስቡ የሚያራምዱ ያለ ቤተ ክርስቲያን የምትባለው እኛ ነን ብለው የሚያምኑ የተነጣጠለ ነገር አይሰራም። አሁን ሁለት መሰረታዊ ሐሳቦችን ላስቀምጥ። አንደኛ ዶግማ ኮምፓራቲቭ ሆኖ አይቀመጥም። ዶግማ በባህሪው መለኮታዊ መገለጥ ስለሆነ በካውንተር አርጊውመንት አይሰራም። ማለት መናፍቃን ወይም እነዚህ ፕሮቴስታንቶቹ የእመቤታችንን ምልጃ ስለካዱ፣ የእሷን ልመና ስለካዱ እኛ የእሷን ልመና ዶግማ አድርገን አናስቀምጠውም። መለኮታዊ መገለጥ ነው ተብሎ አይቀመጥም። አንደኛ። ሁለተኛ ጥምቀትን በጣም የሚያምን መናፍቅ ቢመጣ ጥምቀትን እንደማንተው ማለት እኮ ነው። ያ ማለት ዶግማ በባህሪው ኮምፓራቲቭ አይደለም። መለኮታዊ ሐሳብ ስለሆነ የሚቃረነው ምንም ነገር የለም። ለዛ ነው ያን የሚቃረን ነገር ሲመጣ ከእግዚአብሔር ሐሳብ ውጭ ነው ብለን የምንቆርጠው ማለት ነው የምንቆርጠው። ስለዚህ የሆነ ትምህርት ወደ ቤተክርስቲያን ሲመጣ ወይም በቤተክርስቲያን ስም ሲመጣ ምንድነው የሚደረገው? በመጀመሪያ ከተባለ ትምህርቱ በቀደመው ትውፊት መሰረት ይመዘናል። ትውፊቱ የመጽሐፍ ሊሆን ይችላል፣ የቃል ሊሆን ይችላል፣ የትምህርት ሊሆን ይችላል፣ ስርዓት አምልኮ ሊሆን ይችላል፣ ቀኖና ሊሆን ይችላል። በእነዚህ መስፈርቶች ይመዘናል ያ ትምህርት ማለት ነው። ተመዝኖ ካለፈ የቀና ትምህርት ነው፣ ተቀባይነት ይኖረዋል። ተመዝኖ ካላለፈ ግን ይሄማ በዛ በመለኮታዊ ሐሳብ ውስጥ ስለሌለ እሺ ምን ይሆናል ማለት ነው? የሰው ሐሳብ ነው ተብሎ ይጣላል ማለት ነው። የሰው ሐሳብ ነው ተብሎ ይጣላል። አሁን ይሄ ስቴትመንት በራሱ ሚዛን ውስጥ እንዲገባ ያደረገው ነገር ምንድነው ከተባለ በመጀመሪያ ነገር በቀደሙት አባቶች ውስጥ አለመገኘቱ ነው። በቀደሙት አባቶች ውስጥ አልተገኘም። ያለ ድንግል ማርያም አማላጅነት ዓለም አይድንም የሚለው ስቴትመንት በቀደሙ ትምህርቶች ውስጥ፣ በቀደሙ ትርጓሜዎች ውስጥ፣ በቀደሙት የአበው ትምህርት ውስጥ የለም። ታዲያ ከሌለ በምን መሰረትነት እንቀበለው ነው? አቅነተን እንረዳው ከሆነ እሺ፣ አቅንቶ ለመረዳት ደግሞ እንዴት እናደርግ? እናቃ ነው። ይሄ ስቴትመንቱ ራሱ መቃናት አለበት። ያለ ማርያም አማላጅነት ዓለም አይድንም የሚለው ስቴትመንቱ በራሱ መቃናት አለበት፣ መስተካከል አለበት። እመቤታችንን ለመግለጽ ከሆነ እመቤታችን በዓለም መዳን ውስጥ ተሳትፈዋ አንደኛ ምክንያተ ድኅነት፣ ሁለተኛ ለዳኑ ክርስቶስ ለዋጃቸው ሰዎች ደግሞ መሪያቸው፣ ብርሃናቸው፣ ተስፋቸው ሆና ትመጣለች ማለት ነው። ሆና ትመጣለች። ስለዚህ ይሄ ስቴትመንት ሁለቱም ላይ አይደለም ፊት የሚያደርገው። ሁለቱም ላይ ፊት ስለማያደርግ ምን እናርገው? ወይ እናስተካክለዋለን ወይ እንጥለዋለን። ከሁለት አንዱን ነው የምናደርገው። ስለዚህ ምን አድርገን እናስተካክለው ከሆነ ማስተካከያው ላይ መነጋገር ይቻላል። እንደዚሁ በደረቁ ዋጠው ከሆነ ግን በቀደሙ ትምህርቶች ውስጥ ስላላገኘ ነው። በቤተ ክርስቲያን በትርጓሜ ቤታችን፣ በቅዱሳት መጻሕፍቶቻችን፣ በሊቃውንት ትምህርቶቻችን ውስጥ ስላላገኘ ነው ይሄንን ሐሳብ አንቀበለውም ነው በአጠቃላይ ማለት ነው። ምክንያቱም
ስንት ነገሮችን ያበላሻል ብያችኋለሁ ቅድም። ሁለት መሰረታዊ ጉዳዮችን፣ አንደኛ ክርስቶስንና ፍጡራንን የሚጨፈልቅ ነው። ሁለተኛ የድንግል ማርያምን ክብር ዝቅ በማድረግ ከምክንያተ ድህንነት ወደ አማላጅነት የሚያወርድ ነው። በእነዚህ ሁለት መሰረታዊ ምክንያቶች ይህንን ሐሳብ አንቀበለውም ብለን ተናግረናል ቅድም። ስለዚህ ጉዳዩን ጠቅለል አድርገን ስንመለከተው፣ ጠቅለል አድርገን ስናየው አንድ ሰው ከተጠመቀ በኋላ በተጋድሎ ህይወቱ ውስጥ ድንግል ማርያም ሳትለምንለት መንግስተ ሰማያት ይገባል ወይ ከሆነ ጥያቄው እሱ ላይ መነጋገር ይቻላል። በጣም ይቅርታ ታላቁ ኮሜንት ቢዘጋ ሜንሽን እያደረጉ እየተሳደቡ ስለሆነ ፕሊስ ኮሜንቱን ዝጓቸው። ምንድነው ታላቂ አሁንም ያገኘከው አልመሰለኝም። እንትኑ ጥያቄውን ያገኘው አልመሰለኝም። እኔ አሁንም እየተናገርክ ያለው ነገሮች የተናገርካቸው በተናገርካቸው መንገድ ከሆነ 100% እኮ ነው አግሪ ማደርገው 100% አግሪ አደርገዋለሁ። ግን አንተ ባልከው መንገድ ያስተማረ ሰው የለም ነው እኔ አሁን እያልኩኝ ያለው እሱን እኮ ነው። ታላቂ በደንብ እንድታስተውለው የምፈልገው አንተ ባልከው መንገድ አሁን እያልኩ ያለሁት ከክርስቶስ ማዳን ጋር በመስቀል ላይ ከሰራው ስራ ጋር የሰው ልጆችን ለማዳን ብሎ ጌታ ኢየሱስ ክርስቶስ መጥቶ ከድንግል ማርያም ተወልዶ ድንግል ማርያም ምክንያተ ድህነቷን ያየንበት የተመለከትንበት፣ እንደዚሁ ደግሞ ኢየሱስ ክርስቶስ ዓለምን ካዳነበት ጋር የሚገናኝ ኢሹ አይደለም። ስለ ምልጃ ነው የተነሳው። በደንብ ፖላይት ሆነ እንድታዳምጥ የምፈልገው የተነሳው ጉዳዩ የተነሳው ከምልጃ ጋር ነው። ከምልጃ ጋር ነው። ዓለም በምልጃ እኮ አልዳነም አይደል እንዴ? በምልጃ ድኗል እንዴ? ዓለም የዳነው እኮ በጌታ በኢየሱስ ክርስቶስ ነው የዳነው። በቤዛነቱ በመስቀል ላይ ባፈሰሰው ደሙ ነው የሰው ልጅ ዓለም ሁሉ የዳነው። ታዲያ ይሄ ስቴትመንት ምን ላይ ነው ፊት የሚያደርገው ሚኪ? አሁን ይሄ ስቴትመንት በጣም ምን ላይ ነው ፊት የሚያደርገው? በጣም ጥሩ እግዚአብሔር ይስጥልኝ። እሱ ላይ ነው ፖይንትሊ እንድትረዳው የምፈልገው። አሁን ያንን ጉዳይ አሁን ክርስቶስ ካዳነው የማዳን ጋር እሱን አሁን የምታነሳው ጉዳይ አይደለም። የተነሳው የሚነሳው ነገር ምንድነው? ይሄ የክርስቶስ ማዳን ብቻውን ይበቃናል፣ የቅዱሳን የድንግል ማርያም ምልጃ አያስፈልግም። ይሄንን የሚናገሩት እኮ የኛ ቤተ እምነት ልጆች ሳይሆን የፕሮቴስታንት እምነት ተከታዮች ከጥንትም ጀምረው ይዘውት የመጡት የማርያምን አማላጅነት ተቃውመው የተነሱበት የቅዱሳኑን አማላጅነት ተቃውመው የተነሱበትን እርሱን በዚህ ሐሳብ ነው ያጸኑት። የድንግል ማርያምን ምልጃ አሁን ስለ ምልጃ ነው የድንግል ማርያምን ምልጃ አይ የድንግል ማርያምን አማላጅነት መካድም አይቻልም። የድንግል ማርያምን አማላጅነት ክዶ መዳን የሚባል ነገር አይታሰብም። አይ ኢየሱስ ብቻ ነው የሚያስፈልገኝ ድንግል ማርያም አታስፈልገኝም ብሎ የእግዚአብሔርን መንግስት መውረስ የሚባል ነገር የለም ብለው ሲሉ አባቶች በየአውደ ምሕረቱ ሲያስተምሩ የነበሩ አባቶች ይሄንን ነገር ተጠቅመውታል እንጂ እያልኩ ያለሁት አሁን አንተ ወስደከው ከየቱ ጋር እያገናኘው ነው? ኢየሱስ ክርስቶስ ካዳነው የማዳን ስራው ጋር እያገናኘው እያላተምከው ስለሆነ አይ ቅድም እኮ ለሰው መልሼለታለሁ ብዬ ነው ሚኪ። ይሄንንማ አንድ ሰው ምስጢራትን ከፈጸመ በኋላ አይደለም የአምላክን እናት ልመና ቀርቶ ያንተ ልመና ለኔ ያስፈልገኛል እያልኩ ነው እኮ። የኔም ልመና ለአንተ ያስፈልጋል፣ ያንተም ልመና ለኔ ያስፈልገኛል። ምልጃ እና ጸሎት